የእግር እሳት ከዚህ ቀደም የምትለው አይሰማኝ። ምንድነው ልትነግረኝ የፈለግከው? አልመሸብህም? አልፈራም። ቸኩል የሚገዛልኝ ከሆነ አልፈራም። ከደሬ ብቻ ነው ልጅ መውለድ የምፈልገው። ሙሉ ሴት መሆን እፈልጋለሁ። ህይወት መስጠት፣ እናት መሆን እፈልጋለሁ። እሺ አንተ ከባድ ወንጀል የፈጸመ ሰው በሞት እንዲቀጣ ትፈቅዳለህ? አዎ እፈቅዳለሁ። ምክንያቱም በማህበረሰቡ ውስጥ የሚኖሩ በአስተሳሰብ ጠንቅ የሆኑ ሰዎች ሄዶ ማህበረሰቡ መበከላቸው ስለማይቀር ህዝቡ ጋር ተቀላቅሎ የመኖር መብት የላቸው። ለራት ምን ልስራ? ምንም የለም እኮ በርበሬም ሽሮም ዘይትም አልቋል። ጋሼ ልሂድ በቃኝ። በመጀመሪያ በልዕልናና በዶክተሩ መካከል የነበረውን ወሲባዊ ግንኙነት ጸደይ እንድታውቅ ማድረግ ነው። ጸደይ መልእክት አለሽ? እኔ እንጃ አላወኩት። ጸደይ ላፕቶፔ እንደተለመደው ቀጥ አለ። ዛሬ ለፔሸንቶች አንዳንድ ነገሮች አሳያቸዋለሁ ብዬ ነበረ። ያው እምቢ ሲለኝ በዴስክቶፕ አሳየዋቸው። ያንቺ ላፕቶፕ እህቴ ታላቄ ስለሆነች ብቻ አይደለም የምታደርገው ነገር ሁሉ ያስቀናኛል። እሱ ባህሪ አድጎ ነው መሰለኝ ባሏን ተመኘሁት። ቢሮ ሆን ብዬ እንጂ ስራ አልነበረው መሰለኝ። ብቻችን ነበር። በቃ እህቴ ለምንድን ነው ይሄንን ሲወደደችው ማወቅ ፈለኩ። ዛሬም አየሁት። ለምንድን ነው ድምፁን የማልሰማው? ለምንድን ነው የሚለኝ የማይገባኝ? ለምንድን ነው የሚርቀኝ? ያ ማን ነው? ክሩ ይመስለኛል። ፍጠን የሚል ይመስለኛል። ደሜን መልስ፣ ፍርድ አስተካክል የሚል ይመስለኛል። በጥላቻ መንፈስ በቂም ቆሽሿል። አንተን ፈራጅ ማን አረግ? አንተ ማን ነው? ፍርድ ያንተ አይደለች። ሰይፍህን መልስ፣ የቅጣት በትርን ስበን። ይቅር ብቻ በል፣ ይቅር በል፣ ይቅር በል።
አባ እንቅልፍ እምቢ አለኝ። ምን ነው ቀን ተኝቶ ነበር እንዴ? አይ አልተኛም። ታዲያ ለምንድን ነው የከለከለ? እማ ናፈቀች። ሁልጊዜ ነው ትዝ የምትለው። አንተ ትዝ አትልም? በደንብ ነው ትዝ የምትለኝ፣ በደንብ ሉሊ። ታዲያ ለዛ ነው ማተኛው? ስትጽፍ የምታድረው እንቅልፍ ስለማይወስድ ነው? አይ መጽሐፍ ስለምወድ ነው ሉሊ ስጽፍ ማድረው። ስለምንድን ነው የምትጽፈው? እኔ የምጽፈው ትልልቅ ሰዎች የሚያነቡት ጽሁፍ ነው። ትልቅ ስትሆን ታነበዋል። ይልቅ ለአንተ የሚሆን ታሪክ ልንገር። በድሮ ጊዜ አንዲት ታላቅ ሀገር ነበረች። በዚች ሀገር ላይ የሚኖር ደግሞ አንድ ትልቅ ንጉስ ነበር፣ የተናገረው የማይሻር። በዚች ሀገር ላይ አንዲት በጣም የምታምር አበባ አለች። ይቺ አበባ በፍጹም አትጠወልግም። ሁሉ ጊዜ እንደለመለመች ነው። ይቺ አበባ እስከለመለመች ድረስ በሀገሪቷ ላይ ምንም ችግር እንደማይደርስ ንግርታል። ንግርት ምንድን ነው? ትንቢት፣ አስቀድሞ ቃል የተገባ ነገር ወደፊት የሚፈጸም ማለት ነው። ይቺ አበባ ከተቀጠፈች ግን በሀገሪቷ ላይ ረሃብ ይገባል። አንድ ቀን የንጉሱ ልጅ ወደዚች አበባ ወዳለችበት ስፍራ ገብቶ እየተጫወተ ነበር። ይችን አበባ ያያታል። በውበቷ የተነሳ በጣም ይወዳታል። ቀጥፎ ወደ ቤቱ ይወስዳታል። ለካ ከርቀት አንድ ሰው ልጁ ይህንን ሲያደርግ አይቶታል። ሰውየው ልጁን እንዳይከለክለው የንጉስ ልጅ ነው፣ ፈርቶ ዝም አለው። ከዛ በሀገሪቷ ላይ ትልቅ ረሃብና ቸነፈር ሆነ። ንጉሱም ሽማግሌዎቹን ሰብስቦ መፍትሄ እንዲያመጡ ጠየቃቸው። ሽማግሌዎቹም የአበባይቱን ትንቢት ያውቃሉና አበባ ወደምትገኝበት ስፍራ ይሄዳሉ። ልጁ ቆርጧታል? አዎ ተቆርጣለች። ከዛም ይደነግጣሉ። ይህችን አበባ ማን የቆረጣት ብለው ይጠይቃሉ። ይህንንም ለንጉሱ ይነግሩታል። ንጉሱም ይህችን አበባ የቆረጠውን ሰው ፈልጉልኝ፣ ለዚች ሀገር መውደቅ ምክንያት ሆኗልና ቶሎ ከሀገር እንዲባረር ብሎ ይፈርዳል። ከዛን ቀን ጀምሮ አበባውን የቆረጠውን ሰው ፍለጋ ይጀምራል። ያ ሰውዬ የንጉሱ ልጅ አበባውን ሲቆርጥ አይቶታል? አዎ። እና አይናገርም? በመጨረሻማ ይናገራል። ግን ንጉሱ ፎከረ። ይህንን አበባውን የቆረጠውን ሰውዬ ከሀገር አባረረዋለሁ፣ አጠፋዋለሁ እያለ ዛተ። በመጨረሻ ማጥፋተኛ ሆኖ ተገኘ፣ የራሱ ልጅ። ከዛስ ምን ሆነ? ልጁ ላይ ፈረደበት? መጀመሪያማ በጣም ተጸጸተ። ቃሉን ስለማይሽር ግን በፍርዱ ቀጠለበት። ነገር ግን ልጄ ብቻውን አይሄድም በማለት እሱም ከዙፋኑ በመውረድ ስልጣኑን ትቶ ከልጁ ጋር አብሮ ወደ ሩቅ ሀገር ተሰደደ። ተረቴን መልስ።
ምን በጃብስ ንጉሱ ለፍርድ መቸኮል አልነበረበት አይደል? አው ያ ሰውዬ ልጅ አበባው ሲቆርጥ ዝም ማለት አልነበረበት። በላውም ተኛ። ስለ ተረቱ ነገ እንነጋገራለን። ሁሉም ጥፋተኛ ነው። አበባውን የቆረጠው ንጉሱም ሲቆርጥ ያየው ሁሉም ጥፋተኛ ነው። እንቅልፍ አስይዝሃለሁ ብዬ ምርምር አስያዝኳል። በልተኛው ሁሉም ጥፋተኛ ነው። ሁሉም ምነው ዶክተር በጧት ትካዜው? ትላንት በሰላም ነው እንደዛ ትክዝ ያልሽው? አይ አይደለም፣ መስሪያ ቤት የሆነ ነገር አጋጠመኝና በዛ ነው የተበሳጨሁት። የሆነ እንከን ነገር ታገኝና ከዛ በኋላ እሱ እስኪታረም ድረስ ሰላም ማጣት አለ አይደለም። ምን ሆነሃል? ሰዓት አረፈደም? በዛ ላይ ልጁን ትምህርት ቤት ማድረስ አለብህ። ሲመለስ እንኳን ይዤው እመጣለሁ። ደግሞ ዛሬ ቅዳሜ ነው፣ በጊዜ መግባት አለበት አይደል? እኔ መጥፎ ሰው ነኝ እንዴ? ናሆምዬ መኪና ውስጥ ጠብቀው። እኔ ጥሩ ባል አይደለሁም እንዴ? መስራት የምትፈልጊውን ቤተሰብ አብረን አልሰራንም? ለምንድን ነው ይሄን የምትጠይቀኝ? የሆነ ልክ ያልሆነ ነገር በመካከላችን አለ። ችግሩ ከኔ ነው ወይስ ካንቺ? ስለምን እንደምታወራ ሊገባኝ አልቻለም። የምን ችግር ነው? ሊገባሽ አይችልም። ምንም ሊገባሽ አይችልም። አሁን በነፃነት ማውራት እችላለሁ። አለቆችሽ አይቆጡሽም ማለት ነው እንዴ? ምን አገባቸው በረፍት ሰዓቴ? በረፍት ሰዓታችሁ እዚህ የምትሰሩበት ቤት መዝናናት ትችላላችሁ ማለት ነው። ገንዘቡ የሚገባው ኪሳቸው፣ ምን ይጎዳሉ? አማህ እንደነበር ሰምቻለሁ። አዎ ያው እንደምታውቂው በልውል ጉዳይ ትንሽ አሞኝ ነበር። አሁን እንዴት ነው ታዲያ? አሁንም አልተሻለኝም፣ ያመኛል። አዎ ነገሮችን የማስታወስ አቅሜ ተዳክሟል። ሰው እረሳለሁ፣ ደግሞ መልሼ አስታውሳለሁ። ትናንትም የተፈጠረው ጉዳይ ይሄ ነው። ስሜን ራሱ አንዳንዴ እረሳለሁ። ይቅርታ ልጠይቅሽ ነው የመጣሁት። አረ ችግር የለውም ጋሼ፣
እኔም እኮ ጠርጥሬ ወዲያው ዝም አልኩ። ሕክምና ሳልሞከርክም? ሞክሬያለሁ። ትንሽ የረዳኝ እሱ። በተለይ ይሄ ብቻዬን የማወራውን ነገር የረዳኝ ሕክምናው ነው። አሁን ትንሽ የተቸገርኩት ይሄ ሰው የምረሳው ነገር ነው። መንገድህን ለፈጣሪ ስጥ። አየህ ጋሼ፣ ፊደል በመቁጠር አንተ የተሻለ እውቀት ይኖራል። እኔ ትምህርቱ ላይ ብዙም ላላውቅ እችላለሁ። ውስጤ ስላለው ሰላም ግን ከኔ ውጪ ማንም ሊያውቅ አይችልም። ያገኘሁት ሰላምና እርጋታ ኖሮኝ ወይ ደልቶኝ የመጣ አይደለም፣ ፈጣሪ ስር ሄጄ በመሸሸጌ ነው። አንተ ደግሞ ቀድሞን በፈጣሪ አታምነው። በእንደዚህ አይነት ሁኔታ ውስጥ ሆነ በፈጣሪ ካላመንክ ደግሞ ጋሼ ሁለት ሞት ነው። ጋሼ ንቃ። ለነስ ቁርስ ደርሳለሁ። ምርጫችን እሱ ነውና ወደ እሱ ተጠጋጋሽ። ውስጥ ያለው ጭንቀት እንደ ጉም ሲበን ታየዋለህ። ወደ ፈጣሪ መጠጋቱ የሁሉ ነገር መፍትሄ ነው። እሱ ሁሉን ያስተምራል። አባ ለምንድን ነው ግን ከኛ ጋር ቤተ ክርስቲያን ማትሄደው? አባትህ ሰነፍ ስለሆነ። ሰነፍ ስለሆንኩ አይደለም ሉሊ፣ እናት እየቀለደች ነው። እና ለምንድን ነው? አንዳንድ የማይስማሙኝ ነገሮች አሉ። እስኪ ለምሳሌ ንገረው። ምን ያሳፍራል? አቋምህንም ይወቅ። ንገረኝ። አንዳንድ ማልስማማባቸው ትምህርቶች አሉ። ዛሬ እኮ አባ ያስተማሩን ስለ ይቅርታ፣ ትምህርቱም ቆንጆ ነው። ስለ ይቅርታ ምን ተማራችሁ? ለምሳሌ አንድ ሰው ምንም ያህል ቢበድልን በደሉ ምንም ያህል ከባድ ቢሆንም ይቅር ማለት እንዳለብን ነው። ይቅር የምንልበትን ምክንያት እስኪ የተማርነውን ንገረው። ይቅር የምንለው ለምንድን ነው? ምክንያቱም እኛ ከበደለን ሰው በላይ እግዚአብሔርን ስለበደለው እግዚአብሔር ደግሞ ይቅር ስላለ እኛም ይቅር ማለት አለብን። መንገድህን ለፈጣሪ አደራ ስጥ። ለምን እንዲያደርግሽ ነገርኩ እኮ እኔ አይደለሁም። አልገባሽም? የራስሽ ድምጽ ነው እኮ ነው የምልሽ። አላመንሽኝም? አዳምጪው። ስለ ግንኙነታችን የለፈለፍሽው ለማን ነው? ምስጢራችን አይነገርሽም? ንገሪኝ፣ ለማን ነው? ጸደይ እኮ ለኔ ሚስቴ ብትሆንም ለአንቺም እህትሽ ናት። ውርደቱ በአንቺ ነው የሚብሰው። እስኪ ዝም በል። ለብቻዬ ባለኩ አታስመስሉ። You were my guilty pleasure። አሁን ፕሌዠሩ ጠፋና ጊልቲው ብቻ ቀረ። ጸጸቱ። መጸጸት መቻል አንድ ነገር ነው። እህቴ ታላቄ ስለሆነች ብቻ አይደለም የምታደርገው ነገር ሁሉ ያስቀናኛል። እሱ ባህሪ አድጎ ነው መሰለኝ ባሏን ተመኘሁት። ቢሮ ሆም ብዬ እንጂ ስራ አልነበረውም መሰለኝ። ስራችን ነበር። እዝራ በቃ ለምን እህቴ ለምንድን ነው ይሄንን ሲወደደችው ማወቅ ፈለኩ።
ያሳልሙኝ አባ። እግዚአብሔር ይፍታ፣ እግዚአብሔር ይፍታ። ውስጤን የከበደኝ ነገር ነበር አባ። እስቲ ተቀመጥ ልጄ፣ ተቀመጥ። ልጄን እንዴት እንደምጀምር አላውቅም። ልጄን ሰው ገሎብኛል አባ። ገዳዩ ሕግ ፊት አልቀረበም። ለነገሩ እኔ ብቻ ነኝ የማውቀው፣ ሕግ አያውቀውም። ሕግ ፊት ካልቀረበ ፍትህ አያስፈልገው። ለዚህ ጨካኝ አረመኔ ፍትህ መስጠት የለብኝም? ይቅርታ ማለት አለብኝ? ይሄ ሰው ሌላ ጥፋት ቢያጠፋስ? የኔ ልጅ እንዳጠፋው የሌላ ሰው ልጅ ቢያጠፋስ? እውነት በይቅርታ መሸፈን አለበት? ልጄ ፍትህ ጥሩ ነው፣ ግን ፍትህ የሚገኘው ከማን ነው? ከላይ ብቻ አይደለም። አምላክኛ ሰዎችን በይቅርታ ብቻ እንድንኖር ነው የሚፈልገው። እውነትና ምሕረት እሱ ብቻ ነው ልጁን በመስጠት ያስማማው እንጂ እኛ ሁላችንም በአምላክ ፊት ጥፋተኞች ነን። ማንም ከማንም አይሻልም። አንተም በደለኛ እንደሆን ካስብ ልጄ። ሉሌ ቆሽቶ ልሄድና ከሱቅ እስክሪብቶ ገዝተልኝ ነው እንዴ? ኧረ እባክህ ገና በዚህ እድሜው ነው እንዴ ልጁን ሱቅ የምትልከው? ምን ችግር አለው? የኔ ልጅ እኮ አንበሳ ነው። አይሆንም እንዴ? እኔ ራሴ እጄ እገዛለሁ እንጂ ያንን መንገድ ማምኜ ልጄን ሱቅ አልልክም። ስለዚህ ራሴ ሄደህ ገዝተና ነው ነገሩ። እንደሱ ይሻላል። ሳምሪ ብትኖር ኖሮ ሉላ አይሞትም ነበር። ምን አልከኝ ልጄ? እና እኔ ነኝ ጥፋተኛ? እኔ ጥፋተኛ ማለቴን ከመንፈሳዊ አቅጣጫ ብቻ ተመልከተው ልጄ። ጥፋተኞቹ እነሱ ናቸው። እኔ ምን አጠፋ? ጥፋተኞቹ እነሱ ናቸው። ፍርድ ሳያገኙ ኑሯቸውን እንዲሁ የቀጠሉት። እኔ ምንድን ነኝ? እኔ ተበዳይ ነኝ። ፍርድ ይገባቸው፣ ፍርድ ይገባቸው። ዶክተር በሰላም ነው ያረፈድከው? በሰላም ነው፣ በሰላም ነው። በሰላም አትመስልም። ለማንኛውም ፔሸንቶች እየጠበቁ ነው። ሁላችንም ፔሸንቶች ነን። ወይንሸት አሁንም የወር አበባሽን ካየሽ ሰኞ 14 ቀን እንደሚሆንሽ እርግጠኛ ሆኜ ነው። እርግጠኛ ነኝ። ሰኞ ነው 14 ቀን። ሰኞ ጥሩ ቀን ነው።
ሰኞ የቀን ቅዱስ ቢሉት ደስ ይለኝ ነበር። ሰኞ ቀን ከነገ ወዲያ ለብዙ ጊዜያት ስትጠብቁት የነበረውን ሕክምና እናከናውናለን እና ሁሉም ነገር በስኬት ይጠናቀቃል። እናንተም ለብዙ ጊዜያት ስትጠብቁት የነበረው ህልማችሁን እውን ታደርጋላችሁ። እናም በደስታ ወደ ቤታችሁ ትመለሳላችሁ። በደስታ ልክ ነው። ግን ምንድን ነው የሚያስደስታችሁ? ማለት ኦኬ፣ ይህን መጠየቅ ላይኖርብኝ ይችላል። ደግሞም የለብኝም። የፈለጋችሁት ነገር ሊያስደስታችሁ ይችላል። ምንድነው ዶክተር? ዛሬ ጥሩ አይደለም። የተፈጠረ ነገር አለ? የራሴ ጉዳይ ነው። የቤተሰብ ጉዳይ። ጥሩ ቤተሰብ አፍርቼ ነበር። ይህን መናገር አስፈላጊ ሊሆን ይችላል። አስፈላጊም አይደለም ደግሞ። እና እኛ ሰኞ ነው መገናኘት ያለብን ማለት ነው አይደል? አዎ፣ ሰኞ ነው መገናኘት የሚኖርብን። ምንም የተፈጠረ ነገር የለም። የእናንተን ያው ልጅ የመውለድ ፍላጎት እንዲሁም ቤተሰባዊ መቀራረብ ሳይ ስለ ቤተሰብ ማውራት ጀመርኩ። ይቅርታ አንድ ጊዜ
አመሰግናለሁ ብሩኬ። ቶሎ የሚመለስ ነው ደሬ። ሰነዶቹን ኮፒ አድርጌ እመልስልሃለሁ። ይሄ መነጽር ስባሪ እመልስልሃለሁ። ማስረጃውን ስታመጣ ሌላ ሰው አላየም ማለት ነው? እንዴት ሊኖር ይችላል? ለራሴ ስል እንዳወጣዋቸው ነው ሁሉም የሚያውቁት። ግን አንተ ለምን ፈለግከው? የጠረጠርኩት ነገር ወደ እርግጠኝነት ሲመጣ ብነግርህ ይሻላል። እስከዛ ዝም ማለት ይሻላል። አንተም እንደኔ ነህ? የፋይሉ በዚህ መንገድ መዘጋት አላሳመነህም? ፋይሉ እንዴት እንደተዘጋ አላውቅም። ሳነበው የሚገባኝ ይሆናል። አማረ በዚህ ሰበብ አንድ ሰው ወደ እስር ከተዋል። ሰውየው ወንጀሉን እንዳልፈጸመ እርግጠኛ ነኝ። ሰውየው ወንጀሉን መፈጸሙን አምኖ የለ እንዴ? የእሱ ማመን አይደል ግራ የሚያጋባው? ካላደረገው እንዴት ሊያምን ይችላል? ያው ይገባህ የለ ምናልባት ሰውየው በመታሰሩ የሆነ ጥቅም ቢያገኝ ተከፍሎት ምናምን እንደዛ ሊሆን ይችላል። አንተ ስለ ሰውየው ያለ መረጃ እንዲህ ለማለት የሚያስደፍር ነው? እሱም የተሟላ መረጃ አላገኘው። ግን አማረ ልታምን የምትችለው ሰው አይደለም። ብሩክ፣ ለሁሉ ነገር ጊዜ መድኃኒት ነው። ለጊዜ ትዕግስት ስጣት። ትዕግስት። ዳሬ በቅርብ ጊዜ ውስጥ ሕክምናን ጨርሰህ እንደምትመለስ ተስፋ አድርጋለሁ። ቢጫ ያምራል። በዚህ ሰዓት ባለ ምን ፍጠር ነው የምትለው? አይ አንዳንድ ስለ ስራ ጉዳይ እናወራ መጥቶ በዛው ወይ ደግሞ ስለ ሕክምናችን ምናምን ያወራው። አዎ የስራ ባልደረባዬ ናፍቀኝና ሰላም ልለው መጣሁ። በቃ ልሂድ እኔ። መልካም ራት ይሁንላችሁ። እናመሰግናለን። እሺ ቻው። እሺ ደሬ። እንዴት ነህ? ቢጫ ትርጉሙ ምን እንደሆነ ታውቂያለሽ? ተስፋ፣ አዲስ ነገር፣ ፍሬ። ፍሬ እውነት? ቆይ መጣሁ። ወዴት ነው? አልጨረስኩም እኮ መጣሁኝ፣ ጠብቀኝ። አንተሽ ዘሬ እንዴት ነህ? አለው እምር ብሎብኝ። አንተ የባህር ዳር ጅብ በላ ወይስ ጣና ስም ተቀረ? የባህር ዳር ጅብም አልበላኝ፣ ጣናም አላሰመጠኝ። እንትን ምንድን ነው ምር ያደረገ? ያው ሕክምና የጥሩ መስመር ሳይዝ አይቀርም። ተስፋ እንደሌለው ነበር ስትናገር የነበረው። ነበረ ግን አንድ ሰዓት የላሳ ሐኪም በዚህ በዛ ብሎ ልጅ ሊያሳቅፈኝ ነው። ማን ይባላል ይታወቃል? ውጪ ብዙ ሰርቷል፣ እዚህ ግን ብዙ ሰው አላወቀውም። ግን ተአምረኛ ዶክተር ነው አሉ። ዶክተር ክብሩ ይባላል። ዶክተር ክብሩ? አዎ እንግዲህ እሱ ነው የመጨረሻ ተስፋዬ። እሱ ነው የኔና የወይንዬን የልጅ ፍላጎት የሚያሳካልን። መልካም ሁሉ ይግጠማችሁ ዘሬ። እንዴ አንተ አትመጣም እንዴ? እመጣለሁ በቅርብ። ወይንዬ ሰላም በልልኝ። እላለሁ። እሺ አትጥፋ አንተም። ሰላም። እሺ ቻው።
እስከ መጨረሻው ድረስ ከኛ ጋር ስለነበራችሁ እናመሰግናለን። የምናዘጋጃቸውን አዝናኝ ቪዲዮዎች ማየት ከፈለጋችሁ እዚች ጋር ጠቅ ያድርጉ። ሰብስክራይብ የሚለውን ደግሞ እዚህ ጋር ጠቅ ማድረግ እንዳረሱ። በቀጣይ ቪዲዮ እንገናኝ።